የስድስተኛ ክፍል የህብረተሰብ ሳይንስ አስተማሪ ስለ ፕላኔቶች ይህንን ሁኔታ ክላስ ውስጥ በመናገርበት ሰዓት ላይ በመበሳጨት ዝነዘጋሜን በመጽፍባቸው ኩርኩራ መታኝ ነበር። ያልገባችሁ የአሁን ዘመን ወጣቶች ግራ ጆሮዬን ለማለት የፈለኩኝ ሲሆን ከፕላኔቶች ውስጥ አጣርድ ወይም ሜርኩሪ በመባል የምትታወቀውና ከቀናት ውስጥ ደግሞ በእረቡ የሚወከለውም ነው። ፕላኔቶች የምንሄድባቸው ወይም የምንጓዝባቸው ጠጣር መገኛ አይደሉም። ምድርን ሸፍኗት የሚገኘው መስታወት ስር የሚገኙ ብርሃናት እንጂ። እነኚህም ፕላኔቶች ራሳቸውን በሰባቱ ቀናት በሰባቱ የሰው የኃይል አይዋድ እና በምድራዊ ሰባቱ ማዕድናት ራሳቸውን በምድር ላይ በተለያየ ሁኔታ ገልጠዋል። የወርቅና የብር ዋጋ ከተወደደባችሁ ፀሐይና ጨረቃን ውቀሱ። ወርቅም ፀሐይ ሲሆን ብርም ጨረቃ ነው። ብረትም ማርስ ሲሆን ሌሎችም እንደየራሳቸው ማዕድናቱን ይወክላሉ። ፕላኔቶች የንቃተ ህሊና ሌላ ገጽም ሲሆኑ የስሜት መገኛ፣ ጉልበትና የግንዛቤ ደረጃ በተለያየ ሁኔታ ተገልጠው በውጫዊና በውስጣዊ ማንነት ላይ ይታያሉ። በአጽናፈ ዓለም ላይ ሁሉም በሰማያዊ አካላት ቁጥጥር ስር ናቸው። እነኚህም ደግሞ ዋነኞቹ ሲሆኑ ከዋክብትና የሰማይ አካላት አካል ለብሰው እናንተ ናችሁ። ጌጣጌጥ ስታደርጉ የዛም ማዕድንና ተያያዥ ፕላኔት በሰውነታችሁ ላይ የምታጎሉም ሲሆን ለእናንተ የምትወዱት ቀንና ፕላኔት የቱ ነው? እስኪ ያሳውቁን።